ለመሆን ርቀሽ ሳትሄጂ ቃሌን የሰሙት ጠይቀሽ ተረጂ ፍቅሬ ለመሆን ርቀሽ ሳትሄጂ ቃሌን የሰሙት ጠይቀሽ ተረጂ አበቦችን ሄደሽ እስቲ ጠይቂያቸው አንቺ ስታምነው ብዬ ማያቸው ንፋስን ጠይቂው ያስረዳሽ አጣርቶ የልቤን አድምጧል ስተነፍስ ገብቶ ፍቅሬ ለመሆንሽ ርቀሽ ሳትሄጂ ቃሌን የሰሙት ሳትሄጂ ቃሌን የሰሙት ጠይቀሽ ተረጂ ፍቅሬ ለመሆን ርቀሽ ሳትሄጂ ቃሌን የሰሙት ጠይቀሽ ተረጂ ብትጠይቂ ኖሮ ያስረዱሽ ነበረ የኔን ልብ ኑሮ የሚያድረው በእንባዬ እርሶ ነውና ትራሴን ጠይቂው ስምሽን ስላጸና ፍቅሬ ለመሆንሽ ርቀሽ ሳትሄጂ ቃሌን የሰሙት
በውለታ መውደድን በገንዘብ ዛሽ ትለኝና እንዳንተዛዘብ ማለት ምን ይጠቅማል ካገኟቸው ናዲ በቃል ፍቅር ይሞቃል ይሞቃል ብር 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 ማለት ምን ይጠቅማል ካገኟቸው ናዲ በቃል ፍቅር ይሞቃል በውለታ መውደድን በገንዘብ ዛሽ ትለኝና እንዳንተዛዘብ ፍቅርን በውለታ መውደድን በገንዘብ ዛሽ ትለኝና እንዳንተዛዘብ ማለት ምን ይጠቅማል ካገኟቸው ናዲ በቃል ፍቅር ይሞቃል ይሞቃል ብር 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 ማለት ምን ይጠቅማል ካገኟቸው ናዲ በቃል ፍቅር ይሞቃል ይሞቃል ብር 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 ማለት ምን ይጠቅማል ካገኟቸው ናዲ በቃል ፍቅር ይሞቃል ይሞቃል ብር 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 ማለት ምን ይጠቅማል ካገኟቸው ናዲ ፍቅር ይሞቃል እናመሰግናለን መሳፍንትና አልማዝን። ተመልካቾቻችን ይሄ ፋና ላምሮት ነው። ምዕራፍ 22 9ኛ ሳምንት ላይ ነው የምንገኘው። 8ቱ ተወዳዳሪዎች ደግሞ እየተቀላቀሉበት የሁለተኛ ዙር ስራዎቻቸውን እያቀረቡ ይገኛሉ። ከወደዳችኋቸው ኮዳቸውን እያስቀደማችሁ መላክ ትችላላችሁ። 8222 ላይ መሳፍንት ልዑል ቀደም ሲል የጋሽ ማህሙድ አህመድ ፍቅሬ ለመሆኑን እና እንደዚሁ ደግሞ አልማዝ ሲሳይ የጸደንያ ገብረ ማርቆስን እንዳንተዛዘብን አቅርበውልናል። እናመሰግናለን። ዳኞች አስተያየት ብቻ ይሰጡልናል። እሺ መሳፍንትና አልማዝ፣ መሳፍንት ካንተ ልጀምር። ጋሽ ማህሙድን ፍቅሬ ለመሆንሽ ባቲ ሜጀር ላይ ያለ ሙዚቃ ነው። በጣም ግሩም ነበር። በጣም ብዙ ደስ ያለኝ ነገር ምንድነው እዚህ አቀራረብ ላይ ወደ ራስህ ያመጣቸው ነገሮች አሉ። የራስን ኤክስፕሬሽን፣ የራስን አረዳድ፣ እሱ በጣም ቆንጆ ነገር ነው። በጣም ቆንጆ ነው። እሱ በጣም ይበረታታል። ከዛ ደግሞ ሜጀሩም እንዲህ በጣም ሳይቃጠል እንዲህ ወረድ ብሎ ሲዜም ከዘፈኑ ሀሳብ ጋር ከዜማው ስሜት ጋር ምናምን በደንብ የሚሄድ ነውና እሱን በጣም ወድጀዋለሁ። ያንተ ደግሞ ሎ አካባቢ በጣም የሚያምር ነገር ስላለው ድምጽ በተፈጥሮ እንዲህ ወፍራም ግርማ ሞገስ ያለው ነገር ስለሆነ ቆንጆ ነው። ትንሽ ቅር የሚለው ነገር ከቅኝት ጋር የተያያዘ ነው። ልቅም ተደርጎ እያንዳንዱ ቅኝት ልክ ቢሆን ኖሮ ደግሞ በጣም አውትስታንዲንግ ይሆን ነበረ። የቫይብራቷ ነገር
አሁንም አልፎ አልፎ ብቅ እያለች ነው። ሁሌ እንደምንለው ቫይብራቶ ጥፋት አይደለም፣ ቴክኒክ ነው። ወይም ድምጽን ማንቀጥቀጥ ቴክኒክ ነው፣ ግን ያለ ቦታው ሲሆን ነው ችግር የሚሆነው። እሱን ማሰብ ያስፈልጋል። ከዛ ውጪ ቆንጆ ነው። መሳፍንት መልካም እድል። አልማዝ የጸደኒያ እንዳንተዛዘብ አንቺ ጋም ቆንጆ ነው። ያልተስማማኝን ነገር ብቻ ብነግርሽ አንደኛ ከቅኝት ጋር በተያያዘ ብዙ ቦታዎች ላይ የቅኝት ችግር ነበረ። ምትመጭበት ቅኝት ውስጥ ደግሞ ምትገቢበት ቦታ ላይ ደግሞ በጣም ፐርፌክት ነበር የሚሆነው እና ከሱ ወርጣ ሲል በጣም የገኖ ነው የሚሰማው። ለዛ ነው ገነን ብሎ የሚሰማው። ከዛ ውጪ ግን ሃይ ፒቹ ጋር በቃ ቶታሊ ጥሩ አይደለም። በጣም ወደ ላይ የሚወጣበት የዜማ ክፍል ጭራሽ ያንቺ ሬንጅ ውስጥ አይደለም። በጣም በትግል በጩኸት ውበት በሌለው መንገድ ነው ሲዜም የነበረው። ሶ ግማሽ ብትወርጂ ብዬ አሰብኩኝ፣ ግን የታችኛው ዜማ ደግሞ አሁን ትክክለኛ ፓርት ላይ ነው ያለው። ሶ ግማሽ መውረዱ ሶሉሽን ስለማይሆን እዛው ባለሽበት መስተካከል ቢችል በቴክኒክ ጥሩ ነበር ብዬ አስባለሁ። ከዛ ውጪ ጥሩ ነው። መልካም እድል። እሺ መሳፍንት ልዑል የጋሽ ማሙድን ፍቅሬ ለመሆንሽ ሚል ዜማ ነው ያመጣው። በጣም ቆንጆ ምርጫ ነው። በደንብ ለዛሬ ለደረስንበት ቀን መፈተና መሆን የሚችል ነው። እንደምናውቀው እንግዲህ ቅድምም ተናግሬያለሁ። በጣም የሚያምር ድምጽ አለ። ለወሩ በጣም የሚያምር ሚዲየሙም ከላይ ያለውም ሃይ ፒቹም በጣም ቆንጆዬ ድምጽ ነው ያለ። ዲፕ የሆነውን ድምጽ ስታወጣ በጣም ጥንቃቄ ይፈልጋል። እሱ ጋር ነው አሁንም ከቅኝ ጋር በተያያዘ ችግር እያየሁ ያለሁትና በሎወር በሆነው ባንተ በወፍራሙ ድምጽ ብዙ ልምምድ ማድረግ እንደሚጠበቅብህ ነው የተሰማኝ። በተረፈ ውበት ላይ የምሰራው እንደዚህ ስሜት ለማጋባት የምሰራው ነገር ቅንጣቶች መቀያየራቸው በጣም ቆንጆ ናቸው። በርታ፣ መልካም እድል እመኝልሃለሁ። አልማዝ ሲሳይ የጸደኒያ ገብረ ማርቆስ እንዳንተዛዘብ ሚለውን ዜማ ነው የመረጥሽው። ይሄም በጣም ቆንጆ ምርጫ ነው። ከቅድሙ የአሁኑ ፐርፎርማንስሽ በጣም የተሻለ ነው። ከድምጽሽ ስትራክቸር ጋር በደንብ አድርጎ የሚሄድ ነው። ዜማውንም በአብዛኛው በጥሩ ሁኔታ ተወጥተሻል። ዛሬ ከየት እንደሆነ ችግሩ ባላቅም ከቅኝ ጋር በተያያዘ በጣም ችግር እየታየ ነውና ምንድነው የተለየ ያደረግሽው? ከድሮ ያደማመጥ ስልትሽ ኤክሰርሳይዝ ከምታረጊበት ነገር የተለየ ያደረግሽው ነገር ካለ የለወጥሽው ነገር ልክ ስላልሆነ የበፊቱ የምታዳምጭበት መንገድና የምትለማመጅበት መንገድ በጣም ጥሩ ስለነበር ይህንን ነገር ወደ ራስሽ ወስደሽ እንድትሰሪበት ነው። በተረፈ ለሁለታችሁ መልካም እድል እመኛለሁ። እሺ መሳፍንት፣ ዛሬ ብዙ ባቲ ሜጀር ዜማዎች ተመራጭ ነበሩ። ዘፈኑን በደንብ ነው የተስማማ። አሁን ይሄኛው በጣም ተስማምቶኛል። ዳይናሚክስ የሚባለው ነገር እዚህ ላይ በጣም ጥሩ ነው የተጫወትከው። ምናልባት ባለፈው ነገር ያለው አንዳንዴ እንደዚህ አይነት ስሎ ዘፈኖች የሚስማማ ከባዱ እንደውም ለድምጻይ ስሎ ዘፈን መዝፈን ነው። ፈጣን ዘፈን ስለሚቀል መወቀም ስለሚል ማለት ነው። አሁን በተሻለ ይሄ ቫይብሬቶ የምንለው ነገር የሚቀጠቀጠው የለም፣ አሁን እየጠፋ ነው። ግን በደንብ በቃ አንዳንዴ ረጅም ድምጽ ስትይዝ ይኖራሉ፣ ወይ ወደ ውበት ቀይራቸው። ሌላው ዘፈኑ የምትገልጽበት መንገድ ስሜቱን በደንብ ለኛ ለማጋባት የሄድክበት መንገድ ይሄ በጣም ሊያድግ ይገባል። በጣም አሪፍ ነበር ማለት ነው። ለኔ በአጠቃላይ ቆንጆ አቀራረብ ነው፣ ተስማምቶኛል። አልማዝ ዛሬ ሁለቱም የዜማሽ ምርጫ በጣም አስቸጋሪ ነበሩ፣ ከባድም ናቸው። ምናልባት ያንቺ ደግሞ በጣም ለማክበር ነገሩን የሄድሽበት ይሆን? ያው ከሁለቱ ዳኞች ጋርም ስሰማ ነበር አስተያየትና ካለፈው የመጣሽበት መንገድ አሁን የሹም ያለችው አቀራረብ ደስ ብሎኛል። አሰማምሽም ብቻ ሳይሆን አጠናንሽም ያለፈው ጥሩ ነበር። በጣም እንደሱ መተሽ ይሄኛው ከባድ ነው ዜማው። ለምሳሌ እኔ እንደ አድማጭ እንኳን አሁን ይሄን ዜማ ብንሰማው ብለሽ አስቢ። ብዙ ጊዜ ዜማ ይወደዳል እንጂ ከማን ጋር የነበረሽ ፐርፎርማንስሽ፣ ኮንፊደንስሽ ምናምን በጣም አሪፍ ነው ለማሳየት የሞከርሻቸው ነገሮች። ግን አሁን ወደ መመለሰሽ መሰለሽ የዘፈኑም ካራክተሩም የላይኛውን አካባቢ ስትዩ መጀመሪያ ታያልሽ ጩኸት አለ አይደለ? ወደ ጩኸት ነገር ሄደ ማለት ነውና ውበት ላይ ብቻ ነው ማተኮር ያለብሽ። መልካም እድል። እናመሰግናለን ዳኞቻችን። መሳፍንትና አልማዝን ለውጤት እዚህ መድረክ ላይ እናገኛቸዋለን።